30 ብር ተሽጦ በደም የሚገዛ አምላክ ከጨለማ ቀጥሎ ምንድነው? ብርሃን ነው። ያጣ ያገኛል፣ የወደቀ ይነሳል፣ የተሰበረ ይጠገናል፣ የጠፋ ይገኛል። ምዕመናን ያለቀሰ ይዘምራል። ክብርና ምስጋና ይህንን ሁሉ ለሚያደርግ እነሱ ይኸውላችሁ ፈረንጅ የሰጣቸው ሚሽን አለ። ወደ ኦርቶዶክስ አፋችሁን ዙራችሁ በጮኻችሁ ቁጥር ፈንድ እናደርግላቸዋለን ስለተባሉ ይጩሁ። የእንጀራ ጉዳይ ነው። ኢየሱስ ክርስቶስ ከማን ሲወለድ? ከድንግል ማርያም። ክብርና ምስጋና ለድንግል ማርያም። የታደለች የበረከት እናት ጸጋን የመላብሽ ተፈስሒ ኦ ምልዕተ ጸጋ ናት። ሔዋን እርግማን ነበር የሰማች። ድንግል ማርያምስ ጸጋን የመላብሽ ሆይ ደስ ይበልሽ። ይህ አንተ ባልንጀራህን ያስቀየምክባት ዓለም፣ በትዳርህ የባለክባት ዓለም፣ አስማት የቀበርክባት ዓለም፣ ጽንስ ያስወረድክባት ዓለም የሰላም አለቃ ይታሰር ብላ ሰልፍ የወጣች ናት። እኛ በአዲስ ኪዳን የምንኖር ክርስቲያኖች የመንፈስ ቅዱስ ማደሪያዎች ነን። የምናስተምረው ነገር ያጋንንትን ኃያልነት እንጂ የእግዚአብሔርን ቸርነት አለ። ከራሳችሁ ጋር የተጣላችሁ፣ ከቤተሰባችሁ ጋር የተጣላችሁ፣ ከስራ ባልደረባችሁ ጋር የተጣላችሁ፣ ከሀገራችሁ ከወንዛችሁ ልጅ ጋር የተጣላችሁ ትታረቃላችሁ? አትታረቁ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተጋቦትነ ይኩን በከመ ተጋቦቶሙ ላርዳይከ አንተ ዘእሙንቱ ወአንተ ዘለነ አንተ ዘአሜሃ ወአንተ ዘይእዜ ዚአከ ሰማያት ወዚአከ ምድር አሜን። ክቡር አባታችን መላከ ምሕረት ቆሞስ አባ ብንያም ወልደ ሳሙኤል የመገናኘታችን የመሰባሰባችን ምክንያት የሆነው የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት የየክፍላተ ከተማው የየመምሪያ ኃላፊዎች፣ የገዳማት የአድባራት አስተዳዳሪዎች፣ ከሁሉም በላይ በትጋሃ ሌሊት ያደራችሁ ለአገልግሎታችሁ ተመን የማይገኝለት የቤተ ክርስቲያናችን የቁርጥ ቀን ልጆች፣ ውሉደ ያሬድ፣ ውሉደ ክህነት፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ዲያቆናት፣ መዘምራን በየማዕረጋችሁ በዚህ ዕለት ቃሉን በመከታተል በረከት በመቀበል ላይ የምትገኙ የቤተ ክርስቲያናችን ጌጦች ፈርጦች የሆናችሁ የተወደዳችሁና የተከበራችሁ ኦርቶዶክሳውያን ምዕመናን፣ ምዕመናት፣ ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን አትሉም? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱን አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ ሁለትነት ሳይጨመርበት በሶስትነቱም ላይ ርባኤ አራትነት ሳይቀላቀልበት ከፍጡራን ሁሉ ተለይቶ
ልዩ በሆነ መለኮታዊ ምስጢር ብቻውን በአንድነት በሦስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር መሐሪ ነውና ይቅር ባይ ነውና ሰው ወዳጅ ነውና እንደ ሀገር እንደ ቤተ ክርስቲያን እንደ ሕዝብ በደረሱብን ችግሮች መፍትሄ ባጣንባቸው ችግሮች ባዘንበት ግራ በተጋባንበት ቁጭ ብለን የሰቀልነውን ቁመን ማውረድ እስኪያቅተን በሁኔታዎች ሁሉ በተፈተንበት ዘመን መሐሪው ይቅር ባዩ ጌታ አንጻራዊ ሰላም ሰጥቶ ከቤታችን አነሳስቶ ለቤቱ አብቅቶ ከሰው አገናኝቶ እንዲህ ባማረ ሁኔታ አምልኮታችንን እንድንፈጽም ቃሉን ሰምተን እንድናርፍ በረከት እንድንሳተፍ ቤቱን እንድንረግጥ የዛሬዋን ፀሐይ እንድንሞቅ ፈቅዶልናልና ይህንን ሁሉ ያደረገ አምላካችን ለዘላለሙ የተመሰገነ ይሁን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። የሉቃስ ወንጌል 2 ቁጥር 14 ላይ በሚገኝ የመጽሐፍ ቅዱስ ኃይለ ቃል መነሻነት ብርሃነ ልደቱን እያከበርን ስለሆነ ነገረ ልደቱን ማዕከል አድርገን ከሕይወታችን ጋር እያገናኘን የተወሰኑ ደቂቃዎች እንማማራለን። ይሄ የበረከት ቦታ ነው። አባቶች ዋጋ ከፍለውበታል። ዛሬ ለመሰባሰባችን የአንበሳውን ድርሻ የሚወስዱ አባቶች በመካከላችን አሉ። ስለዚህ እዚህ ከመጣን በኋላ በጽሙና የቤተ ክርስቲያኒቱን መልእክት መስማት፣ በየቤታችን ብዙ እሳት ይነዳል። አንድ መምህር እንዳሉት አንዳንዱ ዶሮ ሳይጮህ ያጠፋውና እሳት የማይነድበት ቤት ያስመስለዋል። አንዳንዱ ደግሞ ሲዝረከረክ ፀሐይ ተወጣና ጭሱ ይታያል። ዞሮ ዞሮ እሳት የማይነድበት ቤት የለም። ባለትዳሩም ችግር ውስጥ ነው፣ ብቸኛውም ከዚያ በላይ። ካህናት ምዕመናን በአንድነት የተፈተንበት ለችግሮቻችን መፍትሄ ያጣንበት ማጣፊያው አጥሮን በብዙ ተግዳሮት ያለንበት አይደለም መንግሥተ ሰማያትን መውረስ የተረጋጋ ሕይወት መኖር እስኪያቅተን ድረስ በነገሮች ሁሉ የተፈተንበት ሰዓት ስለሆነ ለእንደዚህ ያለው ችግር መፍትሄው ቃሉ ስለሆነ እባካችሁ ተገናኝቶ መለያየት፣ ተሰብስቦ መበተን፣ ተምሮ መደንቆር ዋጋ አስከፍሎናል። ቤተ ክርስቲያናችን ከእግዚአብሔር የተቀበለችውን ኃላፊነት በአግባቡ ስትወጣ ዓለም ሰላም መሆኗ የማይቀር ጉዳይ ነው። ሌሎች ያደረሱብን ብለን ከምናወራው ችግር በላይ እኛ ከእግዚአብሔር ጋር ለመሆናችን እርግጠኛ መሆን ስላለብን በሰንበት ቤታችሁን ለቃችሁ ርቀት ተጉዛችሁ የመጣችሁ ደስ ብሏችሁ መመለስ አለባችሁ። እንኳን ለብርሃነ ልደቱ አደረሳችሁ። ክብርና ምስጋና ለአምላካችን ይሁን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ይሄ እንግዲህ ዓለም ከተፈጠረ ዘመን ከተቆጠረ ጊዜ ጀምሮ አንድ ጊዜ ብቻ የተፈጸመ የሰውና የመላእክት ኅብረት ምስጋና ነው።
ኢየሱስ ክርስቶስ ከድንግል ማርያም በቤተልሔም የተወለደ ዕለት ሰውና መላእክት በአንድነት ያቀረቡት ምስጋና ነው። ስብሐት ለእግዚአብሔር በሰማያት አምላክ ለሆነው ሥጋ በሰማያት በመላእክት ዘንድ ክብር ምስጋና ተገባው። ወሰላም በምድር በምድር እርቅ ተወጠነ። ስምረቱ ለሰው ግዕዛኑ መንፈስ ቅዱስ ሊሰጠው። ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ። ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብ የሰው ፍቅር አገብሮት ሰው አምላክ ቢሆን አለ። ፍቅር ሳቦ ለወልድ ኃያል መንበሩ ዋብጽሖ እስከ ለሞት። ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ አምላክ ለሆነው ሥጋ ክብር ምስጋና ተገባው። ወሰላም በምድር በደቂቀ አዳም ዘንድም ክብር ምስጋና ተገባው። ይሄ ማለት የልደት ዕለት ኖሎት ከመላእክት መላእክት ከኖሎት ከእረኞች ጋር አንዱ ነው ያመሰገኑት ምስጋና። ይህንን በቀጥታ ቅዱስ ያሬድ ወስዶ ዮም አሃደ መሪኤተ ኮኑ መላእክት ወሰብ ከመይሰብህዎ ለክርስቶስ ንጉሥ በቃለ አሚን። ተጣልተው ይኖሩ የነበሩ ሰውና መላእክት በክርስቶስ ልደት ታርቀው አንድ መንጋ ሆነው አምላክ ለሆነው ሥጋ በየማነ አብ በዘባነ ኪሩብ ለተቀመጠው ሥጋ የፍጥረታት ፈጣሪ ለሆነው ሥጋ ክብር ምስጋና ያቀረቡበት ቀን ስለሆነ እንኳን አደረሳችሁ ምእመናን፣ እንኳን ደህና መጣችሁ። ይኸውላችሁ ምእመናን የጌታ ልደት ማለት በእኛ ቤተ ክርስቲያን አስተምሮ የበዓላቶች ሁሉ መነሻም መድረሻም መጀመሪያም መጨረሻም የበዓላቶች ሁሉ እመቤት በዓለ ልደቱ ነው። በእኛ ቤተ ክርስቲያን በአዲስ ኪዳን የምናከብራቸው በዓላቶች ሁሉ ኢየሱስ ክርስቶስ ከድንግል ማርያም ስለተወለደ የተገኙ በረከቶች ስለሆኑ እንኳን ለብርሃነ ልደቱ በሰላም አደረሳችሁ፣ እንኳን ደስ ያላችሁ። የትኛውንም በዓላት በአይምሯችሁ እያመጣችሁ ብታስቡ ኢየሱስ ክርስቶስ ከድንግል ማርያም ስለተወለደ የተገኘ በዓል ነው። ለምሳሌ ወደ ግብፅ በረሃ ተሰዶ እሱ ለምኖ በልቶ እኛን ያጠገበን፣ እሱ ተጠማው ብሎ አልቅሶ እኛን ያረካን፣ እሱ ልብሱን ተገፎ የብርሃን ልብስ ያለበሰን ታኅሳስ 29 ቀን ከድንግል ማርያም የተወለደው ነው። በዮርዳኖስ በማየ ዮርዳኖስ በእደ ዮሐንስ የተጠመቀው 40 መዓልት 40 ሌሊት በገዳመ ቆሮንቶስ ጾሞ ሦስቱን አርእስተ ኃጣውእ ድል ያደረገልን ታኅሳስ 29 ቀን ከዛሬ 2000 ዓመት በፊት ከድንግል ማርያም ከተወለደ ዘንድ ስለሆነ ምእመናን እንኳን ለብርሃነ ልደቱ በሰላም አደረሳችሁ፣ እንኳን አደረሳችሁ። ከገዳመ ቆሮንቶስ ተመልሶ 5 ገበያ ሕዝብ ያስተማረው፣ ደዌ ሥጋን በታምራት ደዌ ነፍስን በትምህርት ያራቀው፣ 5 እንጀራ ለ5000 ሰው መግቦ 12 ቅርጫት ያተረፈው ከዛሬ 2000 ዓመት በፊት ታኅሳስ 29 ቀን ከድንግል ማርያም የተወለደው ወልደ አብ በመለኮቱ ወወልደ ማርያም በትስብእቱ ከተወለደ ዘንድ ስለሆነ እንኳን አደረሳችሁ፣ እንኳን ደስ ያላችሁ ምእመናን። በልደቱ ልቅሶ የለም፣ በልደቱ ሐዘን የለም። መጽሐፈ መነኮሳት በትሕርምት የሚኖሩ መነኮሳት ሳይቀሩ በልደቱ የወይን ጠጅ እንዲቀምሱ ያማረ የጣመ እንዲበሉ ይፈቅድላቸዋል። በልተው የማያውቁ ቅጠል ብቻ የሚበሉት ሳይቀሩ የብርሃነ ልደቱ ዕለት እግዚአብሔርን እንዲያመሰግኑ። ለምን?
ኢየሱስ ክርስቶስ ከድንግል ማርያም ባይወለድ ኖሮ ብለን ሂሳብ ብንሰራ አሁን ያለን ክብር የለም ምእመናን። ቅድም የባህሪ አምላክ ሆኖ መላእክት ሰገዱለት ያልኳችሁ ሥጋ 5500 ዘመን በየት እንደኖረ ብነግራችሁ ጊዜ አግኝቼ ክብራችሁ ይገባችሁ ነበር። መላእክት የሰገዱለት ሥጋ ከገነት የወጣ በመላእክት ማስፈራሪያ ነው። ታውቃላችሁ። አዳም 7 ዓመት ትእዛዙን አክብሮ ከኖረ በኋላ ምክረ ከይሲን ሰምቶ ከፈጣሪው ተጣልቶ ከገነት ሲወጣ ለመላእክት መመሪያ ወረደ። ምን የሚል? ዋዘዞሙ ለሱራፌል ወለኪሩቤል ከመይቀቡ ፍና ዕፀ ሕይወት፣ ገነትን እንዲጠብቁ አዘዛቸው መላእክት። ለምን? ከመእይባ አዳም ተሃቢሎ፣ አዳም ከወጣ በኋላ እንደገና ልግባ እንዳይል ወደ ገነት የገነትን በር መላእክት ይጠብቁ ነበር። ይሰማችኋል ምእመናን? ሐሳባችሁን ሰብሰብ አድርጉና የሆነባችሁን ነገር ብቻ እያሰባችሁ የምታለቅሱ ሆደ ባሻ የሆናችሁ ሰላም የራቃችሁ የተደረገላችሁን ነገር ደግሞ እንንገራችሁና እግዚአብሔርን በጋራ እናመስግን። ሰዎችን እኛ በምንሰጠው የምክር አገልግሎት ያለቅሳሉ፣ ይነፋረቃሉ። ምን ሆናችሁ ነው? ምን ዋጋ አለኝ ይላል። ምን አለኝና ብሞት ይሻለኛል ይላል። እስኪ የሌላችሁን ነገር ጻፉልን ስንላቸው የሚጽፍ የለም። አንድ ነገር የሚጠራ የለም። ሰይጣን ክፉ ነው። ያለንን ነገር ሰውሮ የሌለንን ነገር ባጉሊ መነጽር አጉልቶ በማሳየት ባዶነት እንዲሰማን ከንቱን የመሰልን እንድንሆን ኃይለኛ ሥራ እየሰራ ነው በዚህ ዘመን። ይኸውላችሁ ምእመናን፣ አሁን አልጋ ላይ በደዌ ዳኛ በአልጋ ቁራኛ ተይዘው ግሉኮስ ተተክሎላቸው የሚያለቅሱ አሉ። ጸበል ቦታ በእግር ብረት ታስረው ዓመት 2 ዓመት የፈጀባቸው አሉ። ማረሚያ ቤት በራሳቸው እግር ይህችን ፀሐይ መሞቅ የማይችሉ ወገኖቻችን አሉ። እኛ ሀብታሞች ነን አይደለንም? አታመሰግኑም እግዚአብሔርን? ከዚህ በላይ ሀብት አለ? ተኝተን አልጋ ላይ አልተኛንም፣ በእግራችን መተናል። ማረሚያ ቤት አይደለንም፣ በነፃነት እንመላለሳለን። ጤነኞች ነን። በኢትዮጵያ ምድር የዚች ሀገር ዜጋ ሆኖ ከመፈጠር በላይ የሚየተዋህዶ ኦርቶዶክስ እምነት ተከታይ ከመሆን በላይ ሌላ ባለ ጤና ሆኖ በእግር እዚህ ቦታ ከመድረስ በላይ ሌላ ሀብት አለ መስሏችሁ ነው? ኧረ እግዚአብሔርን አመስግኑ ምእመናን። ኧረ ግፍ ነው። አልጋ ላይ ያሉት ምን ይበሉ? ማረሚያ ቤት ያሉት ምን ይበሉ? ግሉኮስ የተተከለላቸው ምን ይበሉ? እኛም እናለቅሳለን፣ እነሱም ያለቅሳሉ። ተምረው ሙታል። እኛም አላስተማርናችሁ፣ እናንተም አልተማራችሁ። ዘመናችንን በከንቱ ጨርሰናል። እግዚአብሔር ከሁላችን ጋር ይሁን። አያችሁ ምእመናን፣ ልደታችን ነው። መላእክት ገነት ላይ ቆሙ፣ በር ላይ ቆሙ። አዳም እንደፈለገ የኖረባት ገነት አሁን ጠባቂ ተሾመባት። ሀገር ሰላም ብሎ አዳም ወደ ገነት ሲወጣ ይቅርታ ተመለስ አለው ሱራፊ። ዘውስተ እደዊሆሙ ኲናተ እሳት እንተ ትትመያየጥ፣ የምትገለባበት የብርሃን ሰይፍ ይዞ መልአኩ ተመለስ አለው። እንዴ ለምንድን ነው ተመለስ የምትለኝ? 7 ዓመት ያገለገልከኝ መልአክ እኮ ነህ። አዎ 7 ዓመት አገልግዬ ነበረ። ፈጣሪህን ሳታሳዝን አገልግዬ ነበረ። አሁን ፈጣሪህን አሳዝነህ መመሪያ ወርዷል፣ ምንም ማድረግ አልችልም፣ ተመለስ አለ። ሰው ከፈጣሪው ጋር ሲጣላ ሰማዩ ምድሩ ተጣላው። እንስሳት አራዊት ተጣሉት፣ መላእክት ተጣሉት። ወዳጆቹ ጠላት ሆኑ። ያከብሩት የነበሩት አዋረዱት። ይሄ የዓለም ጠባይ ነው። ከእግዚአብሔር ጋር ስንጣላ
ከእግዚአብሔር ጋር ስንለያይ የሚደርስብን ፈተና ነው ይሄ። ምዕመናን የጠላትን አሰላለፍ እያያቸው አትጨነቁ። ብቻኛ ከእግዚአብሔር ጋር በንስሐ እንታረቅ። ለእነ እግዚአብሔር ምስሌነ መኑ ይክለነ አለ ጳውሎስ። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ምዕመናን እግዚአብሔር ከኛ ጋር ከተጣላ፣ ከዚች ቤተ ክርስቲያን ጋር ከተጣላ፣ ከዚች ሀገር ጋር ከተጣላ ወዳጆቻችን ጠላት ይሆናሉ፣ ያከበሩን፣ ያዋርዱናል። ማንም አፉን የሚከፍትባት ቤተ ክርስቲያን ትሆናለች። እዚህ የመጣችሁ እግዚአብሔር በሀብቱ ስቦ በረድኤቱ አቅርቦ ለቤቱ ያበቃችሁ የእርቅ ወቅት ነው። ሰውና መላእክት ተጣልተው ኑረው በአንድነት የዘመሩበት ስለሆነ ከራሳችሁ ጋር የተጣላችሁ፣ ከቤተሰባችሁ ጋር የተጣላችሁ፣ ከስራ ባልደረባችሁ ጋር የተጣላችሁ፣ ከሀገራችሁ ከወንዛችሁ ልጅ ጋር የተጣላችሁ ትታረቃላችሁ? አትታረቁ? ትታረቃላችሁ? እስኪ በድምፅ ግለጹልኝ። እስኪ አጨብጭበ ሳትታረቅ ብትቀር ንጹሕ አነ እምደሙ ለዚህ ሕዝብ እጃችንን እንታጠባለን። እኛ ታረቁ። ሳትታረቁ እግዚአብሔርን ይቅርታ አትጠይቁት፣ አይሰማችሁም፣ አትርከሙ። ይሄ የእግዚአብሔር ድምፅ ነው። ቂም የያዛችሁ በሀገራችሁ በወንዛችሁ ልጅ ላይ አፈር ፈጭቶ ውሃ ተራጭቶ ዝርዝር ቀጭቶ ያደገ የሀገርህ ልጅ ጠላትህ አይደለም፣ ወዳጅህ ነው። ይህንን ወቅ ሀገርን ኢትዮጵያን ተማራት። እንደገና እግዚአብሔር ከእስራኤላውያን ጋር ሲጣላ ጓዙን ያሸሸባት የእግዚአብሔር የምስጢር ሀገሩ ኢትዮጵያ ታቦተ ጽዮንን ግማደ መስቀሉን በወዷ ተሸክማ እጆቿን ወደ እግዚአብሔር ዘርግታ ብቻ ሳይሆን አድርሳ የእግዚአብሔርን ጸጋና በረከት ለዓለም ስታድል የኖረች አብሲኒያ ኢትዮጵያ የዓለም ቤተ መቅደስ የአፍሪካ ጽላት የዚች ሀገር ዜጋ ያደረገን አምላክ የተመሰገነ ይሁን። በመስቀል ላይ ተሰቅሎ ደሙን አፍስሶ ሥጋውን ቆርሶ ያዳነን ምዕመናን ታኅሳስ 29 ቀን ከእናታችን ከድንግል ማርያም የተወለደው ኢየሱስ ክርስቶስ ነው። አዳም ሊገባ ሲል አላስገባም አሉት። እያዘነ ተመለሰ። እንስሳት አራዊት መርቀን ስም አውጣልን ባርከን እያሉ እግሩ ስር ይርመሰመሱ ነበረ። ከእግዚአብሔር ጋር ሲጣላ ጥፍራቸውን አውጥተው ፏጨሩት፣ ነከሱት፣ ገፉት። ፈጣሪውን አሳዝኗላ። እግዚአብሔርን ያሳዘነ ከማን ጋር ይኖራል? ንስሐ ያልገባ ያልተጸጸተ ከማን ጋር ይታረቃል? ከዚያ በኋላ ምን እንደሆነ ታውቃላችሁ? ስሙኝ። ሰው የሰዋውን መስዋዕት የጸለየውን ጸሎት አናሳርግም ብለው መላእክት አመፁ። ያው እርቅ ተወጥኗል ማለት ስለታረቅን ነው ማንነግራችሁ መድረክ ላይ እንጂ 5500 ዘመን ከእግዚአብሔር ጋር ብቻ መስሏችሁ ነው? ከመላእክት ጋር ተጣልተን ነው ጀርባቸውን ሰጥተውን ነው። በብሉይ ኪዳን መጻሕፍት ፈልጋችሁ የማታገኙት ነገር ልንገራችሁ። እገሌ የሚባል ሰው መስዋዕት ሰውቶ እገሌ የሚባል መልአክ አሳርጎለት ገነት መንግሥተ ሰማያት ገባ የሚል ልታገኙ አትችሉ። የገሌን መስዋዕት አሳረገለት አለ ብዙ ቦታ። እኔም እንደናንተ አንብቤያለሁ ትንሽ ግን ያ መስዋዕት ገነት የሚያስገባ አይደለም። ከባር ከቸነፈር ያለ ጊዜው ከመሞት የሚያድን ያ በብሉይ ኪዳን የነበረ ቅዱስ ከሞተ በኋላ ሲኦል ሲገባ ነፍሶሙ ለጻድቃን ውስተ እደ እግዚአብሔር ወይለከፎሙ ላይ በእሳት በሲኦል ያለው እሳት እንዳይበላው ያደርገው ነበር እንጂ እገሌ የሚባል ሰው መስዋዕት ሰውቶ መልአኩ አሳርጎለት ገነት ሊገባ አይችልም። ለምን? ኮነኖሙ ሞት እማዳም እስከ ሙሴ። መምህራን ያውቁታል። ይሄ እስከ አግቢ ነው፣ አውጭ አይደለም።
እስከ ሙሴ ማለት ሙሴን ሳይቀር እስከ ክርስቶስ ሞት ሰለጠነ። በሞተ ሥጋ ሞተ ነፍስ፣ በረደተ መቃብር ረደተ ገሃነም ተፈረደበት። ለምንድን ነው ይህን የምነግራችሁ? በአዲስ ኪዳን የደረስንበት ክብርና ከፍታ እንዲገባን በብሉይ ኪዳን የደረሰብንን ውርደት ማወቅ ስላለባችሁ ነው። ከአጋንንት እግር በታች ነበር። አዳምና ሔዋን መከራው ሲጸናባቸው አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ብለው ፊርማቸውን አስቀመጡ። ይህን የዕዳ ደብዳቤ የሚቀድ ጠፋ። በዚህ የተነሳ የሰው ልጅ ከአጋንንት እግር በታች ነበረ። መንጸፈ ደይን ወድቆ ነበረ። አምላክ ሰው ሲሆን ግን ሰው አምላክ ሆነና መላእክት ለዚያ ላባረሩት ሥጋ ለተጣሉት ሥጋ መስዋዕት፣ ምስጋና፣ ስግደት ያቀረቡበት ዘመን ስለሆነ ዘመነ ልደት እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ከእመቤታችን የተከፈለው ሥጋ ሁላችንን ወክሎ ማዕርገ መላእክትን እንደ ጫማ ተረግጦ በዘማነ ኪሩብ በየማነ አብ ተቀምጧል። የሁላችን ተወካይ ነው። ሌሎቻችንስ ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለእለ አምኑ በስሙ። እኛ ያመን ደግሞ የማን ልጆች ሆነናል? የማን ልጆች ነን? በአዲስ ኪዳን እስኪ ንገሩኝ፣ የማን ልጆች ነን? ውሉደ እግዚአብሔር፣ የእግዚአብሔር ልጆች ነን። ምእመናን አይዟችሁ፣ ወደ ባሻ አትሁኑ። እኛ የእግዚአብሔር ልጆች ስንሆን ወራሾች ሆነናል። 24 ሰዓት በመላእክት እንጠበቃለን። በቅዱሳን አማላጅነት እንደ ደመና ተከበናል። በአባቶች እንባረካለን። ጸበሉን እንጠጣለን። መስቀሉን እንሳለማለን። እምነቱን እንቀባለን። 24 ሰዓት እናታችን ቅድስት ድንግል ማርያም ልጄ ወዳጄ፣ እኒ ኢትዮጵያውያን እኒ ኦርቶዶክሳውያን አብሮ መኖር አቅቷቸዋል። ያመኑበት ዓላማ አልገባቸውም። ባሪያ በአምሳሌ የተፈጠሩበት ዓላማ አልገባቸውም። ማራቸው፣ ይቅር በላቸው የሚል ምልጃ የሚቀርብልን የማን ልጆች ነን አልኳችሁ? እስኪ ንገሩኝ፣ የማን ልጆች ነን? እኛ የሁላችሁ አንድ ጥፋት አጥፍተናል። እድሜ ልካችሁን የምናስተምራችሁ የአጋንንትን ኃያልነት እንጂ የእግዚአብሔርን ቸርነት አይደለም። ይሄ የተሳሳተ ትምህርት ነው። እኛ ስለ አጋንንት ኢንተርቪው እያደረግን ስለ እነሱ ልናወራቸው አልተሾምንም። እኛን ነሰ ንሰብክ ክርስቶሳ ዘተሰቅለ፣ ተሰቅሎ ያዳነንን ክርስቶስን እናስተምራቸዋለን። ማወቅ ያለባችሁ የእግዚአብሔርን አዳኝነት እንጂ የአጋንንትን ኃያልነት አይደለም። የአጋንንት ኃያልነት ከእግዚአብሔር ኃያልነት በታች ነው። ደካማ ሆነዋል። በገዳመ ቆሮንቶስ ድል አድርጎታል። ሲሰደድ ጉየተ ሕፃን አጉየ የሆነ ዲያብሎስ፣ እሱ የተሰደደ ዕለት ዲያብሎስና ሰራዊቱ ሁለተኛ ወደ ሰው ልቡና ላይመጡ ወደ በረሃ ተሸኝተዋል አጋንንት። እኛ በአዲስ ኪዳን የምንኖር ክርስቲያኖች የመንፈስ ቅዱስ ማደሪያዎች ነን። ጥቁር ነገር እያያችሁ እየለፈለፋችሁ የማንም እንጀራ የሆናችሁ ማላገጫዎች አይደላችሁም። እናንተ የማን ልጆች ናችሁ አልኳችሁ? የእግዚአብሔር ልጆች፣ በቅዱሳን አማላጅነት በአባቶች ካህናት ጥላ ስር ያላችሁ፣ በድንግል ማርያም ምልጃ ስር ያላችሁ የእግዚአብሔር ልጆች ናችሁ። እኔ አሁን እዚህ ሶሻል ሚዲያው ላይ አንድ ጥሩ ነገር አነበብኩኝ። ችግርህን ለእግዚአብሔር አትንገረው፣ ይልቁንም ለችግርህ የእግዚአብሔርን አዳኝነት ንገረው። አይገርማችሁም ወይ? እንዲሁኝ እያልክ እግዚአብሔር ፊት አታልቅስ። ይልቁንም ለመጣብህ ችግር ለአጋንንትና ለሰራዊቱ እግዚአብሔር አዳኝ እንደሆነ፣ የትናንትናውን ጨለማ በዛሬ ብርሃን የተካ አምላክ እንደሆነ ለችግርህ ለፈተና ለደረሰብህ ፈተና ንገረው። ፈተና ለአምላክ አታውራ፣ ያውቀዋል። ሳትነግረው የሚያውቅ አምላክ ነው። ግልጽ ነው ምእመናን። በዓል ጥሩ ነው። እንኳን አደረሳችሁ፣ እንኳን አደረሳችሁ። ቅዱስ ያሬድ በድጓ በልደቱ ድጓ ተሰደ ሰይጣን ወተቀደሰ ዓለም በእንተ ልደቱ ለወልደ እግዚአብሔር ይላል። ተሰደ ሰይጣን፣ ሰይጣን ተሰደደ። ከየት? ከሰው ልቡና ወጣ።
ተሰደደ። ይሄንን አጥኑ። አዲስ ኪዳን ነው። ዓመተ ምሕረት ነው። ዓመተ ፍዳ ዓመተ ኩነኔ በዓመተ ምሕረት ተቀይሯል። ጨለማው በብርሃን ተቀይሯል። እናንተ ውሉደ ብርሃን ናችሁ፣ የእግዚአብሔር ልጆች ናችሁ። የተሰበራችሁ አተርፈ ባያጉዳይ የሆናችሁ እንዳትናገሩት አፍራችሁ እንዳትሸከሙት ከብዷችሁ ደክማችሁ በሰራችሁት ቤት እንቅልፍ የሰማይ ያህል የራቃችሁ በትዳራችሁ ልታርፉ ትዳር መስረታችሁ ትዳራችሁ የእግር እሳት የሆነባችሁ በሐዘን የተቀጠቀጣችሁ ዓለም ያለ የሌለ ክንዷን ያሳረፈችባችሁ አይዟችሁ በመናል ጨለማ ሆኖ አድሮ ጨለማ ሆኖ ውሎ ያውቃል እንዴ? ከጨለማ ቀጥሎ ምንድነው? ብርሃን ነው። ያጣ ያገኛል፣ የወደቀ ይነሳል፣ የተሰበረ ይጠገናል፣ የጠፋ ይገኛል። ምዕመናን ያለቀሰ ይዘምራል። ክብርና ምስጋና ይህንን ሁሉ ለሚያደርግ ይህንን አምላክ የሚያመልክ ሕዝብ ሲያለቅስ ሲያዝን አቧራ ለብሶ አመድ ለብሶ ስናየው እናዝናለን። በደም የተገዛ ሕዝብ በደም እኮ ነው አምላካችሁን እወቁት። 30 ብር ተሽጦ በደም የሚገዛ አምላክ አይገርማችሁም? ይሁዳ እሱን 30 ብር ሸጠው፣ እኛን በደሙ ገዛ። አይሁድ እሱን የፊጥኝ አሰሩት፣ እኛን ለዘላለም ነፃ አወጣ። በሐሰት ምስክር ተፈርዶበት ወደ ማረሚያ ቤት ገባ። ወደ ማረሚያ ቤት ሲገባ ማንን እንዳገኘ ታውቃላችሁ? የሽፍቶችን አለቃ የወንበዴዎችን አለቃ በርባንን አገኘው። እስቲ ሐሳባችሁን ሰብስቡ ምዕመናን በእግዚአብሔር። የወንበዴ አለቃና የሰላም አለቃ በአንድ ማረሚያ ቤት ጉድ እኮ ነው። የወንበዴዎች ሁሉ አለቃ፣ የሰላም ሁሉ አለቃ። የሰላም አለቃ መድኃኔዓለም፣ የወንበዴ አለቃ በርባን አንድ ላይ ነበሩ። ሀገረ ገዡ መነ ትፈቅዱ አይሁነክሙ እምክሌሆሙ ለባለ ፋሲካ ማንን ልፍታላችሁ ሲል ዓለም ማን ይፈታለች? አይ ዓለም ባልንጀራችንን ያስቀየምንባት የሀገራችንን ልጅ ያስለቀስንባት ዓለማችን የሰላም አለቃ ይታሰር፣ የወንበዴ አለቃ ይፈታ አለች። ወንበስማ ዓለም ያፈቅርልያሁ ዓለሙን ማወቅ ስትኖር ዓለሙን አውቀህ ኑር። ይሄ አንተ ባልንጀራህን ያስቀየምክባት ዓለም፣ በትዳርህ የባለክባት ዓለም፣ አስማት የቀበርክባት ዓለም፣ ጽንስ ያስወረድክባት ዓለም የሰላም አለቃ ይታሰር ብላ ሰልፍ የወጣች ናት። ሰላሟን በሐሰት ምስክር ያሰረች ናት። የእስር ቤት ጊዜውን ጨርሶ የሞት ፍርድ ተፈርዶበት ወደ መስቀል ሲወጣ በግራና በቀኝ ቀኝ አዝማች ግራ አዝማች እንዳይመስላችሁ ሽፍቶች ናቸው። በግብፅ በረሃ ሽፍቶች ነበሩ። በማረሚያ ቤት የሽፍቶች አለቃ፣ በመስቀል ላይ ሽፍቶች ተወለቆ ምስለ ጊጉያን ለምን ከመይደምረነ ምስለ ነፍሰ ጻድቃን። እኛ ከቅዱሳን ጋር እንድንቆጠር እሱ ከወንበዴዎች ጋር ተቆጠረ። ተርቦ አጠገበን፣ ተጠምቶ አጠጣን፣ ታስሮ አስፈታን፣ ተሽጦ ገዛን። እምናሬ በጋ ዓለም አቀበ ኖላዊ አባግ አይላፍ ምን ትይሩናሁ። በዚህ ዓለም በግ የሚጠብቅ እረኛ ቸርነቱ ምንድን ነው? ወምን ትውቱ ለዘይታቀብ ረባሁ። ለሚጠበቁ በጎችስ ጥቅማቸው ምንድን ነው? ምናሮ የማቀቡ ከአውሬ ከጠበቀ በኋላ ውእቱ እስመ ይበልዑ ለአርዌ ከማሁ። የዚህ ዓለም በግ ጠባቂ በጎቹን ከአውሬ ካስጣለ በኋላ ጊዜ ጠብቆ ራሱ ይበላዋል። ውእቱ እስመ ይበልዑ ለአርዌ ከማሁ ወእመ ለሊሁ ይበልዖ። እሱ ካልበላውስ እስመ ይሰይጦ በወርቅ ለዘይበልዕ ኪያሁ። በግ ለሚገዛ ይሸጥና ብሩን በኪሱ ይከታል። ወይ ሽጦ ሊበላ ወይ አርዶ ሊበላ ይጠብቃል። ጠባቂ አትበሉት። ሂሩትሰ ወረባለ ኖላዊነ ትጋሁ። ጠባቂማ በበትረ መስቀል ድኅረ አቀበ ምናሮ ያባገይሁ አምጣነ ደሞ ያሰቲ እንዘ ያበል ሥጋሁ።
አይገርማችሁም ወይ? ዋፋ ያውጽኦ ለዘመጻ መንገሌሁ ስጋውን እያበላ ደሙን እያጠጣ የሚጠብቅ ጠባቂ ማን ብቻ ነው? አትነግሩኝም? መድኃኒዓለም እንኳን አደረሳችሁ፣ እንኳን አደረሳችሁ ምዕመናን። ይህንን እንሰብካለን እንጂ አጋንንትን የምንሰብክ ለምንድን ነው? ማን ነገረን? የትኛው ጉባኤ? የጎንደሩ ነው? የዲማው ነው? የደብረ ሊባኖስ የት ጉባኤ ቤት ነው አጋንንትን ስበኩ የተባለ? እኛም አልገባን ማለት ነው። የአዲስ ኪዳኑ ነገረ ድነት ካልገባን ደግሞ ለገባቸው መተው ነው የሚሻል። ይህ ሕዝብ እኮ በደም የተገዛ ነው። ሲሆን ባጸደቅ ነው። ካልሆነ ማሳረፍ አለብን። ተኝቶ እንዲያደር ማድረግ አለብን። ደስ ብሎት ክርስቲያኑ ኦርቶዶክሳዊ ደስ ሲለው የሌላ እምነት ተከታይ ምን ሆነው ነው እነዚህ ኦርቶዶክሶች ዓለም እየተናጠች በጦርነት እየቀለጠች ዓለም ምን አስደስታቸው ሲባል እንዴ እነሱ የእግዚአብሔር ልጆች ናቸው። ከዚያ በስብከት ሳይሆን በእኛ ሕይወት የዚህ ቤተክርስቲያን አማኞች ሊሆን ይሰለፋል። ዓለሙ ይሰለፋል። ስለዚህ ሁላችሁ ስቅለቱ፣ ዕርገቱ፣ ትንሣኤው፣ ዳግም ምጽአቱ፣ በዓለ ጰራቅሊጦስ፣ ጥምቀት፣ ሁሉም በዓላቶች ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ የምናከብራቸው በዓላቶች ናቸው። ኢየሱስ ክርስቶስ ከድንግል ማርያም ሲወለድ የዓለም ታሪክ ተቀየረ። ዓመተ ፍዳ፣ ዓመተ ኩነኔ፣ ዓመተ ምሕረት ተባለ። የምሕረት ዓመት ነው። ምሕረት አድርጉ ለሰራተኞቻችሁ፣ ለራሳችሁ ምሕረት አድርጉ። ሥጋውን ተቀበሉ፣ ደሙን ጠጡ፣ አስራታችሁን አውጡ፣ ክርስቲያናዊ ግዴታችሁን ተወጡ፣ ንስሐ ግቡ። ፈረሰኛ ሲሄድ እግረኛን ምን ያቆመዋል? ዘመኑ የሚነግረን ይህንን ነው። የምንዘናጋበት ዘመን አይደለም። በተለምዶ ዘመናችሁን የጨረሳችሁ፣ በትዳራችሁ ታማኝ መሆን ያቃታችሁ፣ በብቸኝነታችሁ ረክሳችሁ አገር ዋጋ ያስከፈላችሁ፣ ተቆጥታ ያጣችሁ በድንግል ማርያም ስም ለእናንተ ብለን አይደለም ለሕዝባችን ብለን ተመለሱ። እናንተ ጽንስ ያስወረዳችሁ አስማት የቀበራችሁ ንስሐ ግቡ። እናንተ ለእናንተ ላስጨበጭብ አይደለም የቆምኩ። እዚህ ክላስ አለብኝ ልሄድ ነው። እንመለስ። ተቆጥታ ያጣችሁ የበረታችሁ እናንተ በጸሎታችሁ አስቡ። የበረታችሁ የጠነከራችሁ እናንተ ስለኛ ጸልዩ። አሁ ጨለማው በብርሃን ተተካ። የወደቀው ተነሳ፣ የተረሳው ተወሳ። የሰው ልጅ ከበረ። የተጣላው ታረቀ። ሰውና መላእክት፣ ሰውና እግዚአብሔር፣ ሕዝብና አሕዛብ፣ ነፍስና ሥጋ ታረቁ። ማን ሲወለድ? ኢየሱስ ክርስቶስ። ከማን ሲወለድ? ከድንግል ማርያም። ክብርና ምስጋና ለድንግል ማርያም። የታደለች የበረከት እናት፣ ጸጋን የመላብሽ ተፈስሒ ኦ ምልዕተ ጸጋ ናት። ሔዋን እርግማን ነበር የሰማች። ድንግል ማርያምስ ጸጋን የመላብሽ ሆይ ደስ ይበልሽ። ጸጋን የመላብሽ። ይሄ የእኛ ቤተክርስቲያን አስተምሮ ነው። ይሄ ዘመን ያጀገናቸው በዘረኝነት የሰከሩ በክርስትና ሕይወታቸው የከሰሩ የሚያወሩትን አትስሙ። ቤተክርስቲያናቸውን ስሙ እናንተ። ድንግል ማርያም ጸጋን የመላብሽ ከሴቶች ሁሉ የተለየሽ። ለእናት ለአባቷ አንድ መድረክ ላይ ሲናገር ነበር። ለእናት ለአባቷ አንዲት ናት እመቤታችን፣ አንዲት። አሐቲ ለእማ ለእንተ ወለደታ አሐቲ ናት። የወለደችም አንድ ብቻ ነው፣ ኢየሱስ ክርስቶስን ብቻ። ሌላው የሚለውን አትስሙ። መጽሐፍ ቅዱስ አያግዛቸው፣ ወሬ ነው። እነሱ ይኸውላችሁ ፈረንጅ የሰጣቸው ሚሽን አለ። ወደ ኦርቶዶክስ አፋችሁ ዙራችሁ በጮኻችሁ ቁጥር ፈንድ እናደርግላቸዋለን ስለተባሉ ይጩሁ። የእንጀራ ጉዳይ ነው። እናንተ ግን ቤተ ክርስቲያናችሁ ሰው አንዲት ሁና ተወልዳ አንድ ወልዳ ግን ሰማዩን ምድሩን የመላች እናት እንተ በምድር ስረው ያ
ወበሰማይ አይጹቂሃ። አንድ ባለቅኔ በዘይእዜ በሚባል ግን እምጥንት ይመኑ እስከ ይእዜ ደቂቀ አዳም ወሔዋን ዘአበው ይሆሙ ቤተ እንዘ ይወልዱ ክሌተ ክሌተ ገና ምድር አልመላችም ይላል። እምጥንት ይመኑ እስከ ይእዜ ደቂቀ አዳም ወሔዋን ዘአበው ይሆሙ ቤተ የአዳም ልጆች እንዘ ይወልዱ ክሌተ ሁለት ሁለት እየወለዱ ምድሪቱ ገና አልመላችም። ማርያም እሰ ዘነሳት ቅድስተ ቅዱሳን በረከተ ወሊዳ ዋይደ ወተወሊዳ አሐተ መላት ምድረ ወሰማያተ። አየው ወሊዳ ዋይደ ወተወሊዳ አሐተ መላት ምድረ ወሰማያተ። አንዲት ሁና ተወልዳ አንድ ወልዳ ሰማዩን ምድሩን የመላች ምካዘ መድነ የአጥንታችን ፍላጭ የስጋችን ቁራጭ የባህሪያችን መመኪያ በእንተ ስማ ለማርያም ብለን ስሟ ስፖንሰር ሆነ ለምነን በልተን ካባ ለብሰን መስቀል ይዘን የከበርንባት ክብርና ምስጋና ለድንግል ማርያም ወሊዳ ዋይደ ወተወሊዳ አሐተ መላት ምድረ ወሰማያተ እኮ ነው። ደግሞ አንድ ባለቅኔ እንደዋች በዚህ በጉባኤ ቃና ምስጢረ ሥጋዌን ገዝፈ ወልድ በእሴ በረከት ወጸጋ እሙ ድንግል እስመ አብላቶ ሥጋ። አይገርማችሁም? መምህራን ስለደከማችሁ እናንተ ይህን ስትሰሙ ነው የምትነቁናት። ስብከት አትወዱም እኮ መምህራን ቅኔ ስሰሙ አይደለም። ገዝፈ ወልድ በእሴ በረከት ወጸጋ እሙ ድንግል እስመ አብላቶ ሥጋ። እናቶች ታውቁታላችሁ። ይሄን ልጆቻችሁን በደንብ ስታጎርሷቸው ይወፍራሉ አይደለም? ቀጭን የነበሩ ይወፍራሉ። እመቤታችን ሥጋዋን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ረቂቁ አምላክ ገዝፎ የታየባት እውነተኛው ፀሐይ የወጣባት ምስራቅ ድንግል ማርያም ከድንግል ማርያም የተወለደበት የዓለም ታሪክ የተቀየረበት በዓል ስለሆነ እንኳን ለብርሃነ ልደቱ አደረሳችሁ። እንኳን ደስ ያላችሁ ምዕመናን። የቀሩት በዓላቶች በየዘርፉ በመምህራን ይሰበኩላቸዋል። እሑድ ነው፣ ይበቃናል። ከበዓሉ በረከት ያሳትፈን፣ ለንስሐ ሞት ያብቃን፣ የሁላችንን ፍጻሜ ያሳምርልን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከእኛና ከሀገራችን ጋር ለዘላለሙ ይሁን። ተረፈ መዓልቱን ይባርክልን። ወስብሐት ለእግዚአብሔር።